አንዳንድ ጊዜ አብርሃም ላይ የተፈጸመውን ነገር ሳይ ልቤ እያዘነ ልቤ እየደማ አላህ ይቅር ይበለኝ እንደው ምንድነው ይሄ ነገር እያልኩ እንግዲህ አንድ ሰው ሐውልትን የቆመ ሐውልትን ይዞ መዞር አሊያም ደግሞ እናንተ ወይንም እኛ እንደምንለው ወይንም እሷ እንዳለችው እንዳመጣችሁ ከሆነ አንድ ሰው ሬሳን ይዞ አስፋልት ለአስፋልት መንደር ለመንደር ወይ ደግሞ ከጓደኛ ወደ ጓደኛ መውሰዱ ሬሳን ይዞ አስከትሎ ምን አስፈልግ? እሷ እንዳለችው ከሆነ ነው ያልኳችሁ። እሷ እንዳለችው መተት አድርጌ አምጥቼ መተት እንደዚህ በዚህ ልክ አምጥቼ ያልኩትን ሰውዬ እንዴት መንደር ለመንደር ልወስዶ እችላለሁ? እንዴት ከአንዱ አንዱ ወዳጅ ከአንዱ አንዱ ወንድም ከአንዱ አንዱ ጓደኛ ላገናኙ እችላለሁ? ባይዘውይ ቢስምሽም ቢያቀፈሽም ሬሳን አንቺ ምን ያደርግልሻል? ሐውልት ምን ያደርግልሻል? እንዴ ለርድ የቀረበ በሬ እኮ አስመስለሽ እኮ ዝግት አድርገሽ እኮ ሽንኩርት የሚከተፍ ሽንኩርት እኮ አድርገሽ እኮ ነው ይዘሽው የምትዞሪው። ስለዚህ በጣም ከባድ ነው። አንድ ሰው መተት የተደረገበት ሰው ወይ ሙቶ ያልፈዋል ወይ ኑሮ ተገላግሎ ደግሞ ለቆት ይገላገላል። አንቺ ግን ሬሳ ይዘሽ ጆሮውን ያልተቆረጠ ውሻ መስለሽ እንጦል ምንድን ነው እንደዚህ? ከዚህ ድርጅታችሁ ተሐቀሙ። የፍትህ ያለ ፍትህ የሚልለት ሰው የለም። ለልጁ ወገን ዘመድ የለውም። እኔ በሀይሚዬም ትንሽ አዘንኩ፣ በቡዜም ትንሽ አዘንኩኝ። ምን ይሰራል ወንድምሽ እንደዚህ ሆኖ ወንድማችሁ ታሞ ተንኮላሽቶ በጤናው ያልሆነ ልጅ እንዴት ልጅ ተብሎ በዚህ ልክ ቀውጥ ይደረጋል? አብርሃም ታሞ አብርሃም በሽተኛ ሆኖ አብርሃም ከጥቅም ውጭ ሆኖ ሰው አቶ ባይዘው ተናግሯል። ለኔ የሚያዝንልኝ ሰው የለም፣ ለኔ የሚያዝንልኝ ሰው የለም፣ ማንም ሰው የለም። በሽተኛ ነኝ፣ እመምተኛ ነኝ፣ በጣም አሳዝናለሁ ብሎ እያለ ነው አብርሃም እየተናገረ እኮ። ግን አፋፉን ትለዋለች ደግሞ አፍ እንዳያወራ ተንፍሶ እንዳይወጣለት እየተደረገ ነው ልጁ አብርሃም። ይሄ ነው አብርሃም ለገንዘብ ብሎ ለውርስ ብሎ የገዛ ወንድሙን ያንኮላሽ የገዛ ወንድሙን የጣለ የጅን እንደው የስራን ይስጥክ ነው ማለት ይፍረድ። እውነቴ በዚህ ልክ ወንድምህን እኔ ወንድሙ ነው ግን ይቅርታ አድርጉልኝ ወንድሙ ነው ጠይቃችሁ እስኪ። ጥያቄ እየሆነብኝ ነው የአብርሃም ነገር ጥያቄ 15 ቀን በላይ ሊሆን ነው አብርሃም። እንግዲህ አብርሃም ከ15 ቀን በላይ ሊሆን እንደገና ደግሞ ሲቀጥል በሁለተኛ ደረጃ ደግሞ ምን አስፈለገ ከሄርሜላ ቤት ዘው ብለክ መግባቱ ዘው ብለክ መንጣቱ ምን አስፈለገ? ዘው ብለክ ከሄርሜላ ቤት ድንገት እንደዚህ ዘው ብለክ መግባቱ ምን አስፈለገ? ለምንስ ነው እንደዚህ የምታደርገው? ልጅቷን ልትደፍራት ነው? ልታካሄድባት ነው? ጀነዛት ልጅቱ ላይ ልታካሄድባት ልትደፍራት ነው ልጅቱ ላይ? ለምን አስፈለገ እንደዚህ? ንቃት ነው የሚሆነው። ንቃት የእውነት ይሄ ጋጠወጥነትን ነው። ሀቂቀት ጋጠወጥነትን ባይዘው የትና የፍቅርዬን አበባ ይዘክ እኔ የዛ ጊዜ ነው ያስጠላል። አበባ ይዘክ ወደዚህ ስትል ነው ያስጠላል። ይሄ ነገር ለአንተ ጥሩ ነው ብለህ ታስባለህ? እንደውም ምኝታ አለ ልግባና ልተኛ የምትለው እንደምታፈቅራት እኮ እናውቃለን። አፈቀርካት በቃ ሄርሜላ ከአንድ ዛፍ ትዘላለች ጦጣ። ምን ነው ተሳስታ እኛ ቤት ብትመጣ ይሄው ቀምሳ ወደ መጣችበት ትመለሳለች ማለት ነው። እንደሌላው መስላክ ሄርሜላ እንደሌሎች ሴት መስላክ ተመልሰክ መተክ ዋጋህን ልታገኝ ነበር ማለት ነው። ገባህ አይደለም? ስተት ነው። ዲፕ ኦቨር ስተት። ይሄ አንተነትክን የሚያንኮላሽ አንተነትክን የሚጥል ከሄርሜላ ላይ ቃቃ ጨዋታ ብለህ እጫወታለሁ ብለህ ከሆነ ወንድነትክን አተክ ትመለሳለህ። እውነቴን ነው የምነግርህ። ክብርህን ዝቅ አድርገህ ትመለሳታለህ እንጂ ሄርሜላ ለአንተ የምታመጥፍልክ ሰው አይደለችም። ቤቷን የምታስገባክ ሰው አይደለችም። ክብሯን ዝቅ አታርግ። በዚህ ልክ አርፈህ ተቀመጥ። ምንድን ነው እንደዚህ ጋጠወጥነት ስራ፣ እንደዚህ የባለጌ ስራ፣ እንደዚህ የቆሸሸ ስራ፣ የወረደ ዝቅ ያለ ዝቃጭ ስራ የምትሰራው ለምንድን ነው? ይሄ ነገር ተገቢ ነው? ይሄ ነገር ጥሩ ነው? ለምን? ምንድን ነው?
ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉ እድሜና ጤና ይስጥልኝ። አሁንም ደግሞ የምታበረታቱኝ እህቶቼ እጅግ አድርጌ አመሰግናለሁ። አሁንም እንዳይለይ በድጋሚ እነሆ ብለናል። እንግዲህ ያው በጣም የሚያሳዝን የሚገርምም ነገር ነው። ተመልካች የሚያስደነግጥ ነገር እየተካሄደብን ነው እንግዲህ ያለውና አለኩል ያህል ምን ልላችሁ ነው የመጣሁትኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ጋይስ የምሬን ብላችሁ አምስት ጊዜ ኮፒ ሊንክ እርገጡልኝ እህቶቼ። ስወዳችሁ ሳከብራችሁ አላህ ይወደዳችሁ ከኔ በላይ ኢንሻአላህ። ጾማችንን ደግሞ አላህ እስትጃብና መቡል ያርግልን። ሰላም ለሀገራችን፣ ሰላም ለህዝባችን። ህዝብ ከሌለ ሀገር የለም፣ ሀገር ከሌለ ህዝብ የለም። መቼም ታውቃላችሁ። ስለዚህ ኑሮ ውድነቱንም አላህ ያንሳልን፣ ሞትንም አላህ ያያዝልን። ያረበል ዓለሚን ወጥቶ ተመቅረት አላህ ይጠብቀን። ቤተሰቦቻችን እድሜና ጤና ይስጠልን። እህቶቼ የሞቱትንም አላህ ይራህማቸው። ዱዓችን ኢስቲጃብ ከአላህ ዘንድ አላህ የማንን ዱዓ እንደሚሰማ አይታወቅም። ቢስሚላህ አልሐምዱሊላህ። እንግዲህ የበይ ተመልካች አያድርገን። እውነቴን ነው የምነግራችሁ። የውሸታም ተከታይ አያድርገን። አብለን አታስበላን፣ ፈርጀን አታስጨርሰን ትላለች ጎጃም ሚዲያ ማለት። እውነቴን ነው ጌታዬ። የነጭ ለባሽን ተከትዬ ከኋላ እንዳልቀላውጥ አድርገኝ። አዎ ለእኛም ስጠን። አዎ እኛም የዘጠኝ ወር ነን። ሽር እንበል የርፈት እንጀራ ወፍቀን። ምንድን ነው ስራ ዳይምን ዘላለም አለማችንን ከዚህ ኑሮ አላህ ያውጣል። አላህ ያውጣል። በሰው ነገር ገብቶ መበላላትን አላህ ያውጣል። ያሳዝናል። ለማንኛውም ምን ልላችሁ ፈልጌ መሰላችሁ ጋይስ፣ እኔ በጣም የገረመኝ ያዘብኩበት ነገር ማለት ነው ይሄ ጆሮውን ያልተቆረጠ ውሻ መስዬ ባሌን አንኮላሽቼ ባሌን አበላሻሽቼ ዘፍ ይዤ መንደር ለመንደር መቀላወጡ ለምን አስፈለገ? ለምን አስፈለገ? የገዛ ባሌን እንደዚህ አርጌ በመተቱ በምኑ ብዬ ራሷ ናት ያመጣችው። ቪዲዮውን ተገድፈን ሀሳብ የምንሰጠው ግን በጎቹ አሁንም ደግሞ ቻናላቸው ላይ ስትራክ እንለካለን ወይ ቻናላቸው ላይ እንትን እናደርጋለን እንደዚህ ምናምን እያሉ እያደረጉም ነው። ግን ታሳዝናላችሁ። እንድንናገር የምትገፋፉን እናንተ በምትኮምቱት ኮሜንት፣ እናንተ በምታፉት መርዝ የእኛ ማር ነው የእነሱ ውድቅ ነው የምትሉ ሰዎች ግን ታሳዝናላችሁ። ብሊስ ከእንደዚህ አይነት ድርጅታችሁ ከእንደዚህ አይነት ከቆሸሸ ማንነት ተላቀቁ። ምቀኝነት ለማንም አይሰራም። ብዙ እህቶች በሰው ቤት በመዳም ቤት ሆነው በመዳም ኩሽና ሆነው ያውም ጠለም ውስጥ ሆነው ፍሪ ያልሆኑ እንደፈለጉ የማይናገሩ እህቶች ቻናላቸውን እንደምንም ብለው አፈርደጀት በልተው ያሳደጉትን ቻናላቸውን እናዘጋለን እያላችሁ የምትሯሯጡ ሰዎች አላህ ጌታዬ ከእንደዚህ አይነት ነገር እጃችሁን ያንሳ። አላህ ይሰብስባችሁ። ወላሂ እውነቴን ነው። ተዉ፣ ዱዓ ይደረግባችሁ ከእናንተ ላይ። ሐራም አለይኩም ወላሂ ላዚም። ተዉ፣ እንደዚህ አይነት ነገር አታካሄዱ። እንደዚህ አይነት ነገር አትስሩ። ሩጣው የሚደርሱላችሁ እዚህ ያሉት እንጂ ሌላው አካል አይደለም ለእናንተ ፍትህ የሚጠይቅላችሁ። እኛ አሁን አብርሃምን ብናውቀው አይደለ ፍትህ ለወንድማችን እያልን እየጠየቅንለት ያለ ነው። ፍትህ ለወንድማችን ተንኮላሽቷል ብለን እኮ ጠየቅንለት። ለዛ እኮ ነው መተት የተደረገበት ወንድማችን ብለን። ገባችሁ? አለኩል ያህል መሪ ቀጤበት ከመሪ ጋር ማገናኘት አልነበረብሽም አብርሃምን እያሉ ነው ብዙዎቹ። መሪ ቀጤበት ይላሉ። መሪ ብዙም አላምናትም እሷን እኔ ብዙም አይደለውም። ዳኒ ጎበዝ ነው፣ ጠንካራ ልጅ ነው። ከምላችሁ በላይ ብዙ መስዋዕትነት እየከፈለ ነው ለአብርሃም ከቤተሰብ በላይ እናመሰግናለን። ግን መሪን ማገናኘት የለብሽም ቹካ ይላሉ በጎቹ። እንግዲህ አላቅም የደመቁ በጎች መቼ ነው ከበግነት ነፃ የምትወጣው? ምናምን ወይ ነፃ ያሳዝናል እኮ አንዳንድ ላሜ ቦራዎች አይጠፉም። እነ ላሜ ቦራ 4 ዓመት ሆነን እኮ እኔ ራሴ ጭምር ላሜ ቦራ ነው ባይዘው ታውቃላችሁ አይደል? እኔ ራሴ ጭምር ላሜ ቦራ ነው። እናንተ ብቻ አይደላችሁ፣ እኔም ላሜ ቦራ ነው። ከዛ እስካልወጣው ድረስ ያው ላሜ ቦራ ነው። ያ ትክክል አይደለም። ራሷን በራሷ ባይላስ ሰዎቹ ጎጅዬ ጀግናይቱ አከላተመቹ ነው እንዴ? ቀልድ የለም። ጎጅዬ ጀግኒቱ አከላተመቹ። ጎመን ዘር ቢዘሩት መልሶ ጎመን ዘር ሚዲያ የሰው ዘር ነይበት። አንቺማ ጀግናይቱ ነው። ታዲያ እንዴ ቀልዳሉ እንዴ?
አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ጎጅዬ ጀግናይቱ ጥርሷ ጨረቃ ነው። ቀልድ የለም እናቴ ቀልድ የለም። እንዲህ ሆ ውሻ ኩቲ ኩቲ አንበላይ አንበላይ ቤቷ ደብረ ማርቆስ ከወሰና በላይ በአንቺ ቸችስ ብየለሁ። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ጋይስ ዴይ ብለናል።